ብዙ ወንዶች በተለይም ደግሞ በሴቶች ጉዳይ የሚሸወዱበት ዋነኛው ነገር መብታቸው የሆነ ነገርን በልመና ለማግኘት መሞከራቸው ነው። የምትወዳት ሴት አንተ የምትፈልጋቸውን ነገሮች እንድትሰጥህ መጠበቅና መፈለግ ኖርማል ነገር ነው። ነገር ግን ያንን ነገር እንድትሰጥህ እሷን መለመንና መለማመጥ በፍጹም መደረግ የሌለበት ነገር ነው። ያንን የምታደርግ ከሆነ ሴቷ እንድትንቅህ ነው የምታደርገው። ታዲያ ዛሬ የፈለግከውን ያክል ብትወዳትም እንኳ በፍጹም ያቺን ሴት መለመን የሌለብህን 4 ወሳኝ ነገሮችን ነው በዛሬው ቪዲዮ የምነግርህ። እነዚህ 4 ነገሮች ሴቶች ሲወዱህ ያለምንም ትግል እንዲሁም የሚሰጡ ነገሮች ናቸው። አንዲት ሴት ላንተ ስሜት ሳይኖራት ስለለመንካትና ስለጨቀጨካት ብቻ እነዚህን ነገሮች የምትሰጥ ከሆነ ያ ጊዜያዊ ነገር ነው። ያ ሲሆን ደግሞ ወይ ከሷ ወይ ከክብር ሳትሆን ባዶ ሜዳ ላይ ትቀራለህ ማለት ነው። ስለዚህ ለዚህ መፍትሄ የሚሆን ወሳኝ ቪዲዮ ነው ዛሬ ይዤል የመጣሁት ማለት ነው። እንደው ጊዜው ይሄ ቪዲዮ እንደዋዛ የማይታይ ስለሆነ ወረቀትና ስክሪፕቶን አዘጋጅተህ አጤሬራን እየጻፍክ እስከ መጨረሻው ተከታተለኝ። መጀመሪያ ግን ቻናሉ ሰብስክራይብ ይደረግ፣ ቪዲዮውን ላይክ ማድረግና ሐሳብህን ደግሞ በኮሜንት መስጫውም ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። የመጀመሪያው በፍጹም መለመን የሌለብህ ነገር ሴቷ ትኩረት እንድትሰጥ ነው። እርግጥ ነው ትኩረት በጣም ወሳኝ ነገር ነው። ብዙ ሰዎች ትኩረት ለማግኘት ሲሉ በርካታ ነገሮችን ያደርጋሉ። በተለይም ደግሞ አሁን ባለንበት የሶሻል ሚዲያ ዘመን ሰዎች ምን ነካችሁ በሚያስብል ደረጃ ትኩረትን ለማግኘት ሲሉ የማይፈነቅሉት ድንጋይ የማይወጡት ተራራ የለም። በፍቅር ግንኙነትም ላይ ትኩረት ያስፈልጋል። ትኩረት ሲባል ለወንድም ለሴትም ለሁሉም ያስፈልጋል። ምናልባትም ሴቶች የበለጠ ትኩረት እንዲደረግባቸው እንዲታዩ የሚፈልጉ ቢሆንም አንተም ያችን ሴት ከወደድካት ግን ትኩረት እንድታደርግብህ ትፈልጋለህ። ስላንተ እንድታስብ፣ እንድትመለከት፣ ስላንተ እንድትጨነቅ ትፈልጋለህ። ነገር ግን ደግሞ እሱም ማግኘት የምትችለው በነፃ እሷ ስትወድ ስታፈቅር ነው እንጂ አንተ ስለለመንካትና ስለጨቀጨካት አይደለም። ደግሞ መሆንም የለበትም። ትኩረት እንድታደርግ፣ ስላንተ እንድታስብ፣ ስላንተ እንድትጨነቅ፣ ምን ሆነ ነው እንድትል መፈለግ ኖርማል ነው። ያ ስለወደድካት ስላፈቀርካት ነው። ነገር ግን ያንን እንድታደርግልህ መለመን በጣም ክብርን የሚነካ ነገር ነው። ስለዚህ በፍጹም ያንን ነገር ማድረግ የለብህም ማለት ነው። ሁለተኛው ሴትን ልጅ በፍጹም መለመን የሌለብህ ነገር ደግሞ ፍቅር እንድትሰጥ ነው። ፍቅር በነፃ የምትቀበለው በነፃ መልሰ የምትሰጠው ነገር ነው። ሰዎች እንዲወዱ፣ ሰዎች እንዲያፈቅሩ፣ ሰዎች ካንተ ጋር እንዲሆኑ መለመንና ማስገደድ አትችልም። መግቢያው ላይ እንዳልኩ አዝናለህ ይሄ ልጅ በእኔ ምክንያት እንደዚህ ሆነ ብላ ወይም ደግሞ ልመና ስለበዛባት ካንተ ጋር የምትሆን ሴት ልትኖር ትችላለች። ግን ደግሞ እቺ ሴት አልወደደችም፣ አላፈቀረችም። ሰዎች ከሰዎች ጋር አብረው የሚሆኑት ፍቅር የሚባል ኃይል አስገድዷቸው። ያ ኃይል ነው ሁሉንም ነገር የሚመራው። ያ ኃይል ሲኖር ነው ጤናማ የሚሆነው እንጂ ስለለመንካት፣ ስላስለመንካት፣ ስለጨቀጨካት፣ እኔ እኮ ያላንቺ መኖር አልችልም ስላልካት ካንተ ጋር የምትሆን ወይም ደግሞ ልትወደ የምትችል ሴት የለችም። ያንን ካደረገች ራሱ ያ ፍቅር ያ ስሜት ጊዜያዊ ነው የሚሆነው። ክብርህን ታጣለህ፣ እሷንም ታጣታለህ። ምክንያቱም አንድ ሰው ከማይወደው ሰው ጋር በምንም ምክንያት ለረጅም ጊዜ መቆየት አይችልም። ያ በጣም ከባድ ነገር። በተለይም ደግሞ በፍቅር ግንኙነት ላይ ከማይወዱት ሰው ጋር መኖር በጣም ከባድ ነገር ስለሆነ ያንን ስሜት፣ ያንን ፍቅር፣ ያንን ጥያቄ ልትቀበል የምትችለው ለጊዜያዊ ነው። ከጊዜ በኋላ ግን እውነታው ሲገለጥ ጥላ ትሄዳለች። የትኛውም ሴት በዛ መንገድ ካንተ ጋር ልትቆይ አትችልም። ብዙ ጥያቄዎች ይፈጠሩባታል። አንዲት ሴት በዛ መንገድ ማለትም ለምናሃትና ጨቅጭቅሃት ካንተ ጋር የምትሆን ከሆነ የምትመሰርቱት ቤተሰብ ደስተኛ ያልሆነ ነው የሚሆነው። ስለዚህ በፍጹም ፍቅርን እንድትሰጥ መለመን የለብህ። ፍቅር እንድትሰጥ በመለመን ሂደት ውስጥ የመጀመሪያው ነገር ማንነትን እንድትቀበል መጠየቅ ወይም ደግሞ መለመን ነው። ማንነትን መቀበል ማለት ሰዎች ሲወዱ ሲያፈቅሩ የሚያደርጉት ነገር። በማንነት ውስጥ የምንከተለው እምነት፣ ቤተሰባችን፣ ያደግንበት መንገድ፣ የሥራ ሲስተማችን፣ ብዙ ነገሮች ይኖራሉ። እነዚህ ሁሉ ነገሮችን መቀበል ማለት ነው። ሰዎችን ስንወድ ያንን ነው የምናደርገው።
ሰውን ከወደዱ ከነምናምኑ የሚባለው አባባል እዚህ ጋር ነው በትክክል የሚሰራው። ይሄ ሴትም ይሁን ወንድ ማንም ሰው ፍቅር ውስጥ ሲሆን ያንን ሰው ሲወድ የሚያደርገው ነገር ነው። ስለዚህ ፍቅርን እየለመንክ ነው ማለት ማንነትን እንድትወድልህ እየተለማመጥካት ነው ማለት ነው። እኔ እንደዚህ አይነት ባህሪ ያለኝ ማንነቴ ይሄ ነው፣ ይሄንን ነገር ተቀበይልኝ እያልክ እየለመንካት ነው ማለት ነው። ያንን ማድረግ ደግሞ በጣም ቀፋፊ ነገር ነው። ሲጀመር ማንነትን መጀመሪያ አንተ ተቀብለዋል ወይ ነው ጥያቄ። የሚወደድ የሚፈቀር ማንነት እንዳለ ታምናለህ ወይ ነው። ያንን የምታምን ከሆነ ማንነትን እንድትቀበል እንድትወድ በፍጹም አትለምናት። ምክንያቱም ቅድም እንዳልነው ያቺ ሴት የምትወድ ከሆነ ማንነትን ትቀበላለች። ባለበት ያንተ የሆነውን ነገር በሙሉ የኔ ነው ብላ ትቀበላለች። ስለዚህ ቅድም እንዳልነው ፍቅርን እየለመንክ ነው ማለት ማንነትን እንድትቀበልልህ እየለመንክ ነው ማለት ነው። ይሄ ደግሞ በጣም ትልቅ ስህተት ስለሆነ በፍጹም ማድረግ የለብህም ማለት ነው። ሶስተኛው ሴት ልጅ እንድትሰጥ በፍጹም መለመን የሌለብህ ነገር ደግሞ ጊዜዋን ነው። ይኸውልህ አንዲት ሴት አንተን የምትወድ ከሆነ ከአንተ ጋር የምታሳልፈው እያንዳንዱ ቅጽበት በጣም ነው ደስ የሚላት። ቀኑ ከምኑ ደረሰ እያለች ነው አንተን ለማግኘት ጉጉቷን የምትገልጸው። አንዲት ሴት አንተን ስትወድህ እንኳን ጊዜ ስጪኝ ብለህ ጠይቃት ይቅርና እሷ ራሷ ናት ሰበብ እየፈጠረች በተገኘው አጋጣሚ ሁሉ አንተን ለማግኘት ካንተ ጋር ጊዜ ለማሳለፍ የምትሞክረው። ይህንን ስል ግን እሷን ለማግኘትና ለማናገር ጥያቄ አታቅርብላት ማለት አይደለም። መለመን ሌላ፣ መጠየቅ ሌላ። ስትገናኙ ታወራላችሁ። በሂደት እየተላመዳችሁ ስትመጡ ብዙ ነገሮችን ታያላችሁ። ስለዚህ እዚህ ጋር እንድትረዳኝ የምፈልገው ነገር እንድትገናኙ እንድታወሩ አትጠይቃት ሳይሆን አትለምናት ነው እያልኩ ያለሁት። ሴት ስለሆነች እንድትገናኙ ጥያቄው ካንተ እንዲመጣ በመፈለግ ልትጠብቅ ትችላለች። ያንን ጥያቄ እንድታነሳ እንድትገናኙ፣ የት ነሽ ዛሬ እንገናኝ እንድትላት ሁኔታዎችን አመቻችታ ልትጠብቅ ትችላለች። ነገር ግን ከዛ በተቃራኒ እንድታገኝህ መለመን መለማመጥ የሚመስሉ ነገሮች ምናምን በጣም የሚያስጠሉና ትልቅ ስህተት የሆኑ ነገሮች ናቸው። ጊዜ እንድትሰጥህ መለመን አይጠበቅብህ። እድል ከሰጠች ካገኘች ካወራሃት ስብዕናህን ካሳያት አንተ ጋር ያለው ነገር ይሳባት፣ አንተ ጋር ያለው ነገር ደስ ብሏት የሰጣሃት ያሳለፋችሁት ጊዜ ተመችቷት ነው ቀጣይም ቀን እንድትገናኙ መጠበቅ ያለባት እንጂ አንተ ሁሉ ጊዜ እየለመንክ እንዲሆነ በዚህ ገባ በዚህ ወጣ እያልክ የምትለማመጥ አይነት ሰው መሆን አይጠበቅብህ። ማንነትህን ወዳ ካንተ ጋር የምታሳልፈው ጊዜ ደስ ብሏት ወደ አንተ የምትመጣ ከሆነ በቃ በራሷ መንገድ ታገኛለች። ይሄ የምታሳልፉት ጊዜ ስልህ ደግሞ ዝም ብሎ አሰስገሰሱን ማለት ሳይሆን ኳሊቲ ያለው እንዴት እንደሄደ እንኳን ሳታስተውለው የሚያልፍ ጊዜን ማለት ነው። በፍቅር ግንኙነት ውስጥ ጥራት ያለው ጊዜ በጣም ወሳኝ ነገር ነው። ስላንተ ለማወቅ የምትፈልግበት የምትጓጓበት አንተን የምትጠይቅበት ስለራሷም ደግሞ በግልጽ የምትነግርህን የምታወራብህን ምቹ የሆነ ጊዜን ትሰጣለች። ትንሽም ቢሆን ላንተ ፍላጎት ካላት ነው ያ ነገር ግን የሚሆነው። ስለዚህ በፍጹም ሴቷ ጊዜ እንድትሰጥህ አትለምናት። ቅድም እንዳልነው ሴቷ ከወደደችህ እንኳን አንተ ጠይቃት ይቅርና እሷ ራሷ ናት ሰበብ እየፈጠረች አንተን ለማግኘት ካንተ ጋርም ጊዜ ለማሳለፍ የምትመጣው ማለት ነው። አራተኛውና የመጨረሻው ነገር ደግሞ በፍጹም ሴት ልጅ ክብር እንድትሰጥህ መጠየቅ የለብህ። በቃ ክብር እንድትሰጥህ ሴት ልጅ እንዳትለምናት። በመሰረቱ ክብር እንድትሰጥህ እንድታከብር መለመን በራሱ ክብርን የሚነካ ክብርን ዝቅ የሚያደርግ ነገር ነው። እሷ እንድታከብርህ ማድረግ ያለብህ ነገር አለ። ይሄ ጥያቄ የለው። ክብር ዝም ብሎ የሚመጣ ነገር አይደለም። ሰዎች ዝም ብለው እንዲሁ ሊያከብሩ አይችልም። ሰው በመሆን ብቻ የምትከበርበት ነገር እንዳለ ሆኖ ነገር ግን ከሰዎች ጋር ባለ ሪሌሽን ውስጥ እንድትከበር የሚያደርግ ሌላ የተለየ ስራ ሊኖር ይገባል። ስለዚህ በመጀመሪያ አንተ ራስህን አክብር፣ ራስህን ውደድ፣ ራስህ ላይ በሚገባ ስራ፣ በተሰማራህበትም የሥራ መስክ ላይ ደግሞ ጠንካራ ሰራተኛ ሁን። እነዚህን የመሳሰሉ ነገሮች ላንተ ለራስህ ብለህ ማድረግ ያለብህ መልካም ነገሮች በኋላ ላይ በሌሎች ዘንድ ክብርን ያሰጡዋል። ሰዎችም ደግሞ ሲወዱ ያከብሯል። ለምሳሌ ቤተሰቦቻችን ስለምንወዳቸው እናከብራቸዋለን። ታላላቆቻችንን እናከብራለን። ክብር በብዙ መልኩ ይመጣል። ታዲያ በፍቅር ግንኙነት ላይ ሴት ልጅ ስትወድህ አክብሪኝ እያልክ መለመንና መለማመጥ አይጠበቅብህ። ሲጀመር አክብሪኝ ራሱ አይባልም። እንደነዚህ ነገሮች በቃ መለመን የለባቸው።
ክብርህን አትለምን። ሴት ልጅ ከወደደች እንዲሁ በነፃ ላንተ ከምትሰጣቸው ነገሮች ዋነኛው ክብር ነው። ሴት ልጅ እንድታከብርህ መለመን እንዳሰብከው ክብርን ሳይሆን የሚያመጣልህ ንቀትን ስለሆነ በፍጹም እንዳታደርገው። እንግዲህ በዛሬው ቪዲዮ በፍጹም ሴት ልጅ እንድትሰጥህ መለመን የማይጠበቅብህን 4 ወሳኝ ነገሮችን ነግሬያለሁ። ጊዜ እንድትሰጥህ፣ ፍቅር እንድትሰጥህ፣ ትኩረት እንድትሰጥህና ክብር እንድትሰጥህ በፍጹም መለመን የለብህ። እነዚህ ነገሮች ሴቶች በተፈጥሯቸው አንድን ወንድ ሲወዱ ሳይለመኑና ሳይጠየቁ በራሳቸው ፍቃድ በነፃ የሚሰጧቸው ነገሮች ናቸው። ስለዚህ እነዚህን ነገሮች አብራ ያለችው ሴት ማትሰጥ ከሆነ ያቺ ሴት ያንተ አይደለችም ማለት ነው። እነዚህ ነገሮች ስትመለከት በፍጹም ከራስ ጋር አታገናኛቸው። እኔ እንደዚህ ስለሆንኩ ነው፣ ይሄንን ስላጎደልኩባት ነው እያልክ በፍጹም ከራስ ጋር ማያያዝ የለብህ። እንደዚህ አይነት ሪሌሽን ውስጥ ከሆነ ያለው ወንድሜ አሁኑ ነው አምልጥ። ላንተ የምትስማማ ትክክለኛዋ ሴት ደግሞ በራሷ መስመር በራሷ ጊዜ ትመጣለች ማለት ነው። ስለዚህ አሁን ባለህበት ሪሌሽን ውስጥ ወይም ደግሞ ወደፊት በምትመሰርተው ሪሌሽን ውስጥ በዛሬው ቪዲዮ ያነሳናቸውን 4 ነገሮችን በፍጹም ከሴቷ ለማግኘት መለመን አይጠበቅብህም ማለት ነው። በተቃራኒው እነዚህን ነገሮች ሴቶች ሲወዱህና ካንተ ጋር መሆን ሲፈልጉ የሚያሳዩአቸው ምልክቶች ስለሆኑ እነዚህን ምልክቶች ስትመለከትባት ሴቷ ያላትን ስሜት በሚገባ መረዳት ትችላለህ ማለት ነው። በቀጣይ እንግዲህ ሌሎች የወንዶች ጉዳይን የተመለከቱ ወሳኝና ጠቃሚ ርዕሰ ጉዳዮችን ይዤ ተመልሼ እመጣለሁ። እስከዛው ቻናሉን ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የዛሬውን በዚሁ አጠናቀናል። ይመቻችሁ።